ለዓመታት ቤታችንን በሳቅ የሞላው ጭንቀታችንን በፈገግታ የገፈፈው የደስታ ምልክታችን ዛሬ የሁላችንንም ድጋፍና ጸሎት ይፈልጋል። የሳቅ ምንጫችን የሆነው ተወዳጁ ኮሜዲያን በረከት በቀለ ወይም ፍልፍሉ በደረሰበት ድንገተኛ የጤና እክል ስትሮክ ምክንያት በአሁኑ ወቅት በከፍተኛ የሕክምና ክትትል ላይ ይገኛል። እሱ እኛን ለማሳቅ ዋጋ ከፍሏል። ዛሬ ደግሞ እኛ ለሱ ያለንን ክብር የምናሳይበት የታሪክ አሻራችንን የምናስቀምጥበት ጊዜ ነው። የፍልፍሉን ሕክምና ለመደገፍ በዚህ አካውንት አቅማችን የፈቀደውን እንድናበረክት ጥሪ ቀርቧል። ፍልፍሉም ፈጣሪ በቸርነቱ እንዲጎበኘውና ወደ መድረኩ ተመልሶ እንድናየው የሁላችንም ጸሎት ይሁን። እባካችሁ ይህንን ቪዲዮ ሼር በማድረግ ለሁሉም እንዲደርስ አድርጉ። መልካም ጊዜ። የሳቅ ምንጫችንን በጋራ እንደግፍ ከኮሜዲያን በረከት ወይም ደግሞ ፍልፍሉ የቀረበ ጥሪ ነው። እንደሚታወቀው በመድረክና እንዲሁም ደግሞ በስክሪን ብቅ ያለ የሁላችንም የቤት ውስጥ ጭንቀት በሳቅ የገፈፈው የኢትዮጵያ የደስታ ምልክት ተወዳጁ ኮሜዲያን በረከት በቀለ ወይም ደግሞ ፍልፍሉ በአሁኑ ሰዓት በደረሰበት ድንገተኛ የጤና እክል ማለት ነው በሕክምና ከፍተኛ ክትትል እየተደረገለት ይገኛል። ታዲያ በረከት ለኢትዮጵያ ሕዝብ የሰጠው ትልቅ ስጦታ ሳቅ ነበርና ሆኖም ዛሬ ይህ ሳቅ ምንጭ የሆነው ወንድማችን መቆም ሆነ መራመድ አቅቶት በሕክምና እርዳታ ላይ ይገኛል። ታዲያ ወዳጆቹ ሊጠይቁት ሆስፒታል በሄዱበት ድኜ ከእናንተ ጋር አባሮች መጫወት የምፈልገው እነሳለሁ ቆሜ ሄዳለሁ ሲል እንግዲህ ገልጿል ማለት ነው። ነገር ግን አሁን ላይ ቤተሰቦቹም ድጋፍ ያስፈልጋቸዋል። ከሱ ውጭ ማንም የላቸውም። እንዲሁም ደግሞ ለሱም ለሕክምና ልንረዳው ይገባል። ስለዚህ እሱን ለመርዳት የምትፈልጉ ሰዎች ማለት ነው የኢትዮጵያ ንግድ ባንክ 1037 44 81 315 ላይ በረከት በቀለ ብላችሁ የቻላችሁት ያህል መርዳት ትችላላችሁ። ውድ ኢትዮጵያውያን በረከትን በጸሎትም በዱዓም እንዲሁም ደግሞ በቁሳቁስ መደገፍ ጊዜው አሁን ነውና ሁላችንም በቻልነው አቅም አጋርነታችንን ማሳየት አለብን። አለሁኝ ፈጣሪ ጨርሶ ይማረው። መልካም ቀን። ኑ በእናትሽ ቤት ያፈራው መርፌ ምናምን ያዥ በቂ ዜሪ ማረህ መልካም በዓል። እዚህም ላንተ አይዞህ አለን ሁላችንም ከጎንህ። እንደው የምታመሰግነው ሰው ካለ ወይም መልካም በዓል የምትል ከሆነ መልካም በዓል ለመላ ኢትዮጵያ ሕዝብ። እሺ ለዚሁ አክሱን እንትን ሆስፒታሉ እሺ ሙሉ ሰራተኞች ከነባለቤቱ አመሰግናለሁ። ለታሜሶል ኮሙኒኬሽን አምኖ ማመሰግነው። ለልጆቼ መልካም በዓል ይሁን። በቂ ልጆችና ቤተሰብህን ለበዓል እኛ ተረክበናል። ተረክበናል እንመልስልሃለን ከበዓሉ በኋላ አባወራ እንግዲህ ሌላ ቀንስ እንመልሳለን። አባወራ ለጊዜው 2-3 አባወራ ይኖራል ቤት። ሁላችንም ስብስብ ብለን እንሄዳለን። በዓልን እናስመስላቸዋለን። አምኖ ማመሰግነው። በቃ ትልቁ ነገር ቀለለ። እውነት ነው። ምንም አይጎልባቸውም። እነሱን አታስብ። ወደዛው ነን እኛ። በቃሽ መልካም ጉድ። እሺ በቂ እግዚአብሔር ማለት ግድ ኑ በእናትሽ ቤት ያፈራው መርፌ ምናምን ያዥ ሰላም ወዳጆች እንዴት አላችሁ? በትናንትናው ዕለት ማለዳ ኮሜዲያን በረከት ወይም ፍልፍሉን የተመለከተ መረጃ አጋርቻችሁ እንደነበር የሚታወስ ነው። ይህንንም በማስመልከት በጣም በርካቶቻችሁ በውስጥ መስመር የበረከት ወይም የኮሜዲያን ፍልፍሉን ወቅታዊ መረጃ በተመለከተ መረጃ እንዳጋራችሁ ጠይቃችሁኛል። በእርግጥ ይህ መረጃ ከደረሰኝ ቀናት ተቆጥረዋል። ሆኖም ግን ኮሜዲያን በረከት ወይም በቅጽል ስሙ ፍልፍሉ ወደ ሆስፒታል ከገባ ጊዜ አንስቶ ፍቃደኛ እስከሚሆንና ከፕራይቬሲ ወይም ከቤተሰብ አንጻር መረጃዎቹ በማናቸውም ማህበራዊ ሚዲያዎች ላይ እንዳይጋሩብኝ የሚል መከላከል ስለነበረው መረጃዎቹ ሳይጋሩ ቀርተዋል። ሆኖም ግን የአባይ ቴሌቪዥን ከኮሜዲያን በረከት ወይም ፍልፍሉ ጋር በተያያዘ የሰራውን መረጃ ይፋ ወይም ፕሮግራም ይፋ ካደረገ በኋላ ይህ መረጃ ቀደም ብዬ አጋርቻችሁ እንደነበርም የሚታወስ ነው። እንግዲህ በአሁኑ ሰዓት በረከት በሆስፒታል ወይም ስትሮክ መከታተያ ሆስፒታል ውስጥ ክትትል እያደረገ ይገኛል። ሐኪሞቹ የህመሙን ደረጃ ለማወቅ ገና እንደሆነም ተናግረዋል። በቀጣይ ጊዜያት በሚደረጉ ምርመራዎች የኮሜዲያን በረከት ወይም ፍልፍሉ የስትሮክ ደረጃ ምን ላይ እንዳለ ይታወቃል ሲሉም ተናግረዋል። በርካቶችም እንግዲህ እሱ ወደተኛበት ሆስፒታል እየሄዱ እየጠየቁት ይገኛሉ። ከሞላ ጎደል የኮሜዲያን ፍልፍሉ ወይም በረከት ጤንነት መልካም እንደሆነም ተገልጿል።
በርካቶች ኮሜዲያን ፍልፍሉን ወይም በረከትን ለማገዝ እንፈልጋለን፣ በምን መልኩ ነው ማገዝ የምንችለው የሚል ጥያቄንም እያነሱ ይገኛሉ። እስካሁን ከኮሜዲያን ፍልፍሉም ይሁን ከቤተሰቦቹ የእርዳታ ወይም የድጋፍን ነገር በተመለከተ የተነሳ ነገር አለመኖሩም ታውቋል። እንደታመመ ታውቃላችሁ? አዎ፣ ፍልፍሉ ስትሮክ ይዞታል። አሁን እሱ ያረፈበት ሆስፒታል ነው የምገኘው። ወንድማችን ኪሩቤል ደግሞ ከፍልፍሉ ጋር ሆኖ ጧትም ቀንም ማታም ከጎኑ ሳይለይ እየተንከባከበው ነበርና አንዳንድ ጥያቄዎች እጠይቀዋለሁ። ብዙዎቻችሁ ስለ ፍልፍሉ መታመም ሰምታችሁ ነበረ። ግን አሁን ባሉ ሲቹዌሽኖች የሱ ነገር ተረስቶ ይገኛልና ትንሽ አቴንሽን እንዲያገኝ ስለፈለኩኝና ለፍልፍሉና ለቤተሰቦቹ እንድደርስላቸው ስለምፈልግ ነው ይህ ቪዲዮ እየለቀቅኩት ያለሁት። ፍልፍሉን አስፈቅጄ ባለቤቱንም አስፈቅጄ ማለት ነው። አንድ ጥያቄ ልጠይቀው ወንድም ማለት ነው። ፍልፍሉ ወደ ሆስፒታል ነው የገባው? ቅዳሜ ቤት ሆኖ ነው እንትን የተደረገው። እሱ ያጋጠመው ቀረጻ ላይ ያለ ነው። ቀረጻ ያያየ ከዛም በኋላ ራሴን አመመኝ። ራሱን መቆጣጠርና መሸከም ሲያቅተው ቀጥታ ወደዚህ ስመጣ ወደ ምርመራው ሲገባ ባለበት እዚህ ተደረገ። አሁን ወደ 20 ቀን ሆኖናል እዚህ ካለም ማለት ነው። አሁን እንዴት ነው? እየተሻለው ነው ወይስ እየባሰበት ነው? ትንሽ አስረዳኝ። ምክንያቱም አሁን ውስጥ ያለው ከሱ ጋር ያጋጠመው ነገር ትንሽ ቮሚት አደረገና ከዛ በኋላ ወደ አይኑ መገልበጥ ጀመረ። ከዛ እንደዚህ በቃ ራሱ መቆጣጠር አቃተው። ዶክተሮች ተጠርተው ነርሶች ጠርተን ነው በቃ በፍጥነት ሮጠው መጥተው እሱን ማንቃት የጀመሩት እንዳተኛ ያሉትና እኔ በጣም ልቤ በጣም ነው የተጎዳው እውነት ለመናገር ፍልፍሉ እንደዛ ሆኖ ስላየሁት። አሁን ያየው እውነት ለመናገር ያስደነግጣል። አሁን ያለበት ሁኔታ በጣም ከፍተኛ ላይ ነው። ለህመሙ ወጣ ገባ እያለ ነው ያለው ማለት ነው። ራሱ መቆጣጠር እስከሚያቅተው ማለት ነው። እና አሁንም ዶክተሮችን እንደምታያቸው ተረባርበው ያሉበት ምክንያት እሱን ለማዳን ነው። አሁን ያለበት ህመሙ አንዴ መጣ አንዴ ገባ ይላል። ስለዚህ በጣም እንክብካቤ ያስፈልገዋል። የሀገር ባለውለታ ነው። ብዙ ነገር ያደርጋል። ያ አሁን እንግዲህ ከፍልፍሉ ክፍል ወጥተን ነው ያለነው። ምክንያቱም መመለስ እንችላለን። ሸራኩኝ አለሁ እኔ እግዚአብሔር ይመስገን። ቆንጆ በዓል ጥሩ እግዚአብሔር ይመስገን። አንተም አስደነገጠን እንጂ አዎ ሰማሁኝ። እንዳየሽው እንግዲህ ቀረጻውንም አቋርጠን ነው እንግዲህ እሱ አቋርጦ ወጣኝ። ያው ጨርሰነው ነው እንትን ያልነው። አልታወቀም ነበር ህመሙ። ትንሽ ማስመለስ ምናምን ነገር ነበር። መንቀሳቀስም አልቻለም ነበር። የግድ ነው ራሱ እዛ እንትኑ ላይ ቁጭ እንዲል ያደረግነውና ይዘነውም እንትን የምንለው የነበረው እና አልታወቀም ነበረ። እንግዲህ አንድ ሁለት ሆስፒታሎች ከሄደ በኋላ ነው ራሱ ህመሙ ታውቆ ወደዚህ እስቲ ቼክ ያደርግ ተብሎ ወደዚህ የመጣው። እንግዲህ እዚህም ያው ህመሙን አግኝተው በኋላም ያው ዶክተሮቹም ያስረዱሻል እንግዲህ እዚሁ እንዲተኛ የተደረገው ማለት ነው። መጀመሪያም ሲመጣም ነግራችሁኝ ነበር አይደል? ከቤትም ሲመጣ ጀምሮ እየታመመ ነው። ኦልሬዲ እኛ ስራውን ለመስራት አትውጣ ብለነው ነበር ከቤትም ማለት ነው። ማለት ስራውን በጣም እንትን ስላለ እሱ ለስራው ያው አንደኛ ትልቅ በዓል ነው። እዛ ስራችን ላይ እንትን እንዳይል ብሎ በቃ በራስ ተነሳሽነት ነው ደግፈን ነው ይዘንም ስንመጣ
እኛማ እዛው በቃ ግድ የለም ምናምን ብለን ነው ነበር፣ ግን ብዙ ነገሮች ይስተጓጎላሉ ብሎ ነው እንደምንም ብሎ መጣ። እስከሚችለው ድረስ እንግዲህ ሞከረ። ከዛ በኋላ ያው አልቻለም እንግዲህ ከዛ 1-2 ሆስፒታል ሄዶ ነበረ። ያው እንግዲህ ትክክለኛ ህመሙም አልታወቀም። እንግዲህ ወደዚህ መጥቶ ነው እዚህ ያሉ የህክምና ባለሙያዎች ርብርብ አድርገው ህመሙንም አውቀውት እንግዲህ እንዲተኛና ህክምናውን እንዲከታተል ያደረጉት። እንዴት ነበር ቤኪ? መጀመሪያ መቼስ ይሄ ማስመለስ አይነት ሲሆን ሰው ሁሉ የምናስበው ነገር አለ፣ እንደው ምግብ የሆነ ነገር ብለን ነው የምንለው። ስሜቱ ምን ነበር መጀመሪያ? የማዞር ነገር ያዞረህ ነበር? አዎ ያዞረኛል። ምን ይላል ዝም ብዬ ቁጭል ምናምን ነበር። ከዛ በኋላ ያው ከነበየ ጋር ምናምን እያልኩ ትንሽ ራስ ምታትም እየመሰለኝ ነበር። ችላ ማለት ግን መጥፎ ነው። አዎ ልክ ነው። ከዛ በኋላ ነው እዚሁ ስመጣ ስትሮክ መሆኑን ያወቅኩት። ስትሮክ ነው ያሉህ? አዎ። ከዛ በፊት እንዴት ነበር የጤና ሁኔታ? እንደው ቀድሞ የምታውቀው እንደው ትንሽ ነገር ስትሮክ ድንገተኛ ነው ግን እንደው ተያያዥ ህመሞች ከዛ በፊት ያለው? አይ የለም በቃ ይሄ ስትሮኩ ምንም ድንገተኛ ያዞረኝ። የዛን ቀንም በቃ እኮ አትምጣ ምናምን ብለውኝ፣ ግን ሰው ተሰብስቧል፣ ኦዲየንስም አለን፣ እንግዶችም ጋብዘን ነበር አይደል? የበዓል ስራ ነው። እሱን እንትን ብዬ ከመመለስ ብዬ መጣሁኝ። ብቻ ያው እንደምታዩ ነው የሆነው። ለነገሩ በአንድ በኩል ሁሉም ሰው ተረባረበና ወደ ህክምናም እንዲመጣ አደረገው። እቤት ከሚሆን ይሁን እንደው በጓደኞች እጅ ያሳሳቁ። ለነገሩ እነሱ ሳይሆኑ አንተ ነው የምታስቃቸው የነበረው አሉ። እሱ ነው የሚያዝናናን። እንደዛም ሆኖ በጣም በረከት የሚገርም ተፈጥሮ ነው ያለው። እንደዛም ሆኖ ያስከራል እንዲሆኑ አሁንም እዚህ ያለ ተደርጎለት ማለት ከዚህ በፊት ሌላ ህክምና ነበረ እና ተመርምሩት የሆነ ህክምና ሰጡት። ከዛ ሂሳቡ ትንሽ ብዙ ሆነ። በቃ ብሩን አምጡትና በሽታዬን መልሳችሁ ስጡኝ። ከብሩ በሽታ ሌላ ቦታ እኮ ሄጄ ነው እንደምትንዳደ። አዎ ከዛ ምንድነው ምናምን ሰደ በሲዲ እኮ ሰጥቶኝ ነው ያንን ሁላ ብር አልበም ያወጣው። የሞንተሮን እኮ በሲዲ ነው ያው። አዎ ውጤቱን ሽታውን መልሱት። እውነት ነው። የዘንድሮ ህክምና ያው ከበድ ይላል፣ ይፈታተናል። አዎ በጣም ወዲያው ህክምናውን ካልወሰድሽ እውነት ነው ጥሩ አይደለም። እና አሁን ከዛ በኋላ ወደ ቤት ሄጄ እነሱ መጥተው ወደ ህክምና እስኪሄድ ቤት ሄጄ ራሱን ማረሰው ምንድነው እንዲህ ብድግ ስል ወደ አንድ ሳይድ ነው ማደለው፣ ወደ አንድ ጎን። አሁን ወደዚህ የሚሄድ ከሆነ ወደዚህ ነው የምዞረው። እና ልክ ከመኝታ ስወርድ ባለቤቴ በር ክፈችለት ምናምን ትላታለች ልጄ። አንድ የሬስትሩም አንድ የውጭ በር ነው የምከፍተው። ምን ሆንሽ ሲባል ወዴት እንደሚሄድ ያላውቅም። ምን ይሆን ወደዚህ ወደዛ ነው ፈለገበት። አዎ የመጣው ሰው ሁሉ እንደዚህ እያለን ነበረ። ለውጥ እያየህ ነው? ህክምናው እንደዚህ እያለ ነው? እግዚአብሔር ይመስገን ከበፊቱ ጥሩ ለውጥ አለ። ደግሞ ያው ቀስ በቀስ